ሶ ጋይስ ሰሞኑን ባይቢት እና ባይናንስን የመሳሰሉ ኤክስቼንጅ የሚያደርጉ ፕላትፎርሞች ላይ ፒቱፒ ላይ የሆነ አዲስ ነገር ሀፕን አድርጎ ነበር። አብዛኞቻችሁም ስትጠይቁኝ ነበር እንዴት እጃችን ላይ ያለ ዶላርንስ እንዴት እንሽጥ ስትሉኝ ነበር። ሶ በዚህ ቪዲዮ ምን ሀፕን እንዳደረገ የተወሰነ ነገር እናይና ዶላር ኖሮን ደግሞ በሌጋል ወይ ኤክስቼንጅ ማድረግ የምንፈልግ ሰዎች ድሮ ባይናንስ ላይ በነበረበት ሬት ወይም ደግሞ ስቲል አሁንም ባይናንስ ላይ ባለበት ሬት ወይም በ160 ብር ሬት እንዴት ቀጥታ ባንካችሁ ላይ ማስገባት እንደሚችሉ ዶላራችሁን ራሴ እያደረግኩኝ ዊዝ ፕሩፍ አሳያችኋለሁ ማለት ነው። ሶ ይህን ቪዲዮ እስከመጨረሻው ድረስ ማየታችሁ እንዳረሱ፣ ምክንያቱም እያንዳንዱን ፕላትፎርም እንዴት መጠቀም እንዳለባችሁና የትኛው ፕላትፎርም ምን ድክመት እንዳለው የትኛው ፕላትፎርም ላይ ደግሞ ችግር እንዳጋጠመኝ እኔ አሳያችኋለሁ። ምክንያቱም አንደኛው ፕላትፎርም ላይ እኔ በሁለት ጊዜ ችግር አጋጥሞኝ ነበረ። ሶ እሱ እንዲያጋጥማችሁ ካልፈለጋችሁ እኔ የማደርገውን ነገር በሙሉ ተከታትላችሁ ሙሉ ቪዲዮን እዩት ማለት ነው። ቪዲዮውን ከመጀመሩ በፊት ለትሬደሮች ጓደኞቻችሁና ዶላር እንዴት መሸጥ እንዳለ በግራ ለገባው ጓደኛችሁ በሙሉ ላኩላቸው ማለት ነው። ሶ ምንድነው ሀፕን ያደረገው የሚለውን ስናይ ባይናንስ ወይም ባይቢት ወይም ደግሞ ሌሎች ኤክስቼንጅ የሚያደርጉ ፕላትፎርሞች ላይ ዶላርን መሸጥ አልተከለከለም ወይም አልተገደበም። ምንድነው የሆነው? ዶላር የሚሸጡ ሰዎች የሉ። ምክንያቱም ባይናንስና ባይቢት ምን አይነት ሩል አመጡ? በባንክ ኤክስቼንጅ ሬት ከ8% በላይ መጨመር አይቻልም የሚል ሩል አመጡ። በባለፈው እንደምታውቁት ዶላር ኢትዮጵያ ውስጥ 148 ብር ወይም 150 ብር ካልሳሳትኩኝ እየተሸጠ ነበረ። ስለዚህ ባይናንስ ምን አደረገ? አገር ውስጥ ያሉ ባንኮች ከሚሸጡበት የገንዘብ መጠን ከ8% በላይ መጨመርና መሸጥ አይቻልም የሚል ሩል አመጣ ማለት ነው። ስለዚህ እያንዳንዱ ዶላር የሚሸጥ ሰው በ160 ብር ብቻ እንዲሸጥ ተገደደ ማለት ነው። ስለዚህ ዶላርን ለሚሸጡ ሰዎች ደግሞ ይሄ አዋጪ ሆኖ ስላልታያቸው ማንም ዶላርን የመሸጥ ፍላጎት የለውም። እንደውም ዶላርን የመግዛት ፍላጎት ብቻ ነው ያላቸው። ሶ ሴል የሚለው ላይ ሄዳችሁ ስታዩ ብዙ የሚሸጡ ሰዎች አሉ። ባይሌስ ግን ስትሄዱ ማንም ዶላር የሚሸጥላችሁ የለም። ሶ እነሱ ዶላርን ነው የሚገዟችሁ። አብዛኞቹ የሚፈልጉት ዶላርን ሊገዙ ነው። ምክንያቱም በደንብ ኮምፓውንድ አድርገው ይዘው በኋላ ላይ ግን ይህን ሩል የሚሻር እንኳን ከሆነ በገፍ አውጥተው ሊሸጡት ማለት ነው። ስለዚህ እጃችን ላይ ዶላር ኖሮ ስቲል ባይናንስ እና ባይቢት ላይ ኤክስቼንጅ ማድረግ ትችላላችሁ። እኔ ሞክሬው ነበረ፣ ይሰራል፣ ግን በጣም ሃይ ሪስክ አለው። ለምን ካላችሁ መንግስት እያጣራ ነው። መኒ ላውንደሪ የሚሰሩ ሰዎችን አካውንት ቼክ ሲያደርግ እናንተ ኤክስቼንጅ አድርጋችሁ የእናንተ አካውንት ከተገኘበት ችግር ሊያጋጥማችሁ ይችላል። ሶ ሴፍ አይደለም አሁን ላይ ማለት ነው። ስለዚህ ይህንን አሁን እኔ የማሳያችሁን ሌጋል የሆነ ፉሊ ሌጋል ወላ ሀገራችሁን እየጠቀማችሁ፣ ምክንያቱም ዶላሩ ቀጥታ ወደ ባንካችሁ ነው የሚመጣው። ስለዚህ ሀገራችሁንም እየጠቀማችሁ ተመሳሳይ እናንተም ባይናንስ ላይ ባለው በ160 ሬት ነው ኤክስቼንጅ የምታደርጉት ማለት ነው። ስለዚህ እናንተም ትጠቀማላችሁ ሪስክ ፍሪ ሀገራችሁን የጠቀማችሁ ማለት ነው። ሶ ምንም የሚያሰጋችሁ ነገር የለም ማለት ነው። ሶ ይህንን ለማድረግ አንድ ሜን የሆነ ፕላትፎርም ያስፈልጋችኋል። እሱም ባይቢት ነው። ባይቢት ግዴታ ሁላችሁም ሊኖራችሁ ይገባል። ባይናንስም ካላችሁ ግዴታ ባይቢት ልትከፍቱ ይገባል። ለምንድን ነው ባይቢት ያስፈለገን? ማስተር ካርድ ስለሚያስፈልገን ነው። ወይም ደግሞ ባይቢት የሚሰጠንን ማስተር ካርድ ለመጠቀም ነው። ሌሎች ግን ማስተር ካርድ የሚሰጡ ፕላትፎርሞችን የምትጠቀሙ ከሆነ ትችላላችሁ። እኔ ግን የምጠቀመው የባይቢትን ማስተር ካርድ ስለሆነ የማሳያችሁም በባይቢት ማስተር ካርድ ስለሆነ ባይቢት ያስፈልጋችኋል። ሊንክ ዲስክሪፕሽን ላይ ያስቀምጥላችኋለሁ። ያላችሁም ልጆች ካላችሁ ደግሞ ወደ ቀጣዩ ፕሮሰስ እንሄዳለን። እንዴት መክፈት እንዳለባችሁ የማታውቁ ልጆች ደግሞ ዩቲዩብ ላይ ሰርች አድርጋችሁ ማየት ትችላላችሁ። ሊንኩን አሁን በድጋሚ ዲስክሪፕሽን ላይ ወይም ኮሜንት ላይ ያስቀምጥላችኋለሁ። ገብታችሁ አካውንት ከፍታችሁ ማስተር ካርዳችሁን መያዝ ይኖርባችኋል ማለት ነው። ከዛ በኋላ ከሌላ ኤክስቼንጅ ላይ ወይ ዶላር ኖራችሁ ባይቢት ላይም ዶላር ካላችሁ ወይም ከኤክስነስም ትሬድ የምታደርጉ ልጆች ዶላር ካላችሁ ሁሉንም ወደ ማውጣት የፈለጋችሁትን ወደ ባይቢት ትልካላችሁ። ለምን? ማስተር ካርዳችሁ ላይ እንዲቀመጥ ማውጣት የፈለጋችሁትን እዛ ላይ ታስገባላችሁ ማለት ነው። ከዛ በኋላ አሁን ላይ ያሉን 3 ወደ ኢትዮጵያ የሚያስገቡ ሌጋል የሆኑ አማራጮች አሉን ወይም ደግሞ አፕሊኬሽኖች አሉን ማለት ነው። ከነዛ 3 ውስጥ አንደኛው ቴሌብር ሬሚት ነው። ሶ ቴሌብር ሬሚትን መጠቀም እንችላለን። ስፔሻሊ ቴሌብር ሬሚትን እስከ መጨረሻው ድረስ ዩቲዩብ ቪዲዮን እኔ እሱ ላይ ችግር ስላጋጠመኝ እሱን እንድታዩት ማለት ነው። ሁለተኛው ፋስት ፔይ ነው። ሶ ፋስት ፔይንም በጣም መጠቀም ትችላላችሁ። እሱኛው ዘ ፋስተስት ነው እኔ ከተጠቀምኳቸው ውስጥ፣ በኋላ ላይ ታዩታላችሁ ማለት ነው። ሶስተኛው ደግሞ ካሽ ጎ ነው ማለት ነው። ሶ እነዚህ 3 ፕላትፎርሞችን መጠቀም ቻላችሁ። 3ቱንም እየሞከርኩኝ 3ቱም ላይ ኤክስቼንጅ እያደረግኩኝ
አሳያችኋለሁ ቀጥሎ ማለት ነው። ሶ እንዳልኳችሁ ባይቢት አዘጋጃችሁ ከነዚህ ሶስቱን አንዱን መጠቀም ትችላላችሁ፣ አያስፈልግም። እኔ ግን ሶስቱንም ሞክሬ ነው ማሳያችሁ፣ እናንተ በኋላ ላይ ኮንፊውዝድ እንዳትሆኑ ማለት ነው። ባይቢታችሁን አዘጋጁ፣ ማስተር ካርዳችሁን ማውጣት የፈለጋችሁትን እዛ ላይ ዲፖዚት አድርጉ። ከዛ እነዚህን ሶስቱንም ስልካችሁ ላይ ጫኗቸው ማለት ነው። እነሱን እንጠቀም ማለት ነው። ሶ ኤክስቼንጅ ለማድረግ እንዲመችልና የሁሉንም እንድታየው ለሶስቱም የተለያየ ባንክ አካውንት ነው የምንጠቀመው። ለሶስቱም የተለያየ አካውንት እንጠቀማለን። በምን ያህል ፍጥነት አካውንታችንን ሂት እንደሚያደርግ እዛው ስክሪኑ ሪከርዱ ላይ ታዩታላችሁ ማለት ነው። ስለዚህ አሁን ወደ ስልካችን እንሂድና እንዴት ፉሊ ሙሉ ስቴፑን ተከተላችሁ ኤክስቼንጅ እንደምታደርጉ ላሳያችሁ ማለት ነው። ሶ አፕሊኬሽኖቹን ከጫናችሁ በኋላ ይህንን ይመስላሉ አፕሊኬሽኖቹ። እኔ ሪኮመንድ ማድረጋችሁ ዳታችሁን ብትጠቀመው ነው፣ ኢንተርኔት ዳታችሁን ብትጠቀመው ነው። እኔ ዋይፋይ በምጠቀምበት ጊዜ ሎድ እያደረገ ያስቸግረኛል። ሶ ዳታ ተጠቅሙ። እኔ በዳታ ነው ፐርፌክትሊ እየሰራልኝ ነው። ሶ የመጀመሪያ ፋስት ፔይን እኒ ማለት ነው። ፋስት ፔይ ከከፈታችሁት በኋላ አካውንት ክፈቱ ይላችኋል። ኢሜይል፣ ስልክ ቁጥር አስገብታችሁ ኖርማል አካውንት እንደምትከፍቱት ሌላ ነገሮች ላይ አካውንት ከፍታላችሁ። በጣም ቀላል ነገር ነው። እሱን ራሳችሁ አድርጉ። ከዛ በኋላ ስትከፍቱት እንደዚህ አይነት ፔጅ ነው የሚመጣው ማለት ነው። ከላይ የዴሊ ኤክስቼንጅ ሬቱን ያሳያችኋል፣ ወይም ደግሞ በዛው ቀን አሁን ልትሸጡበት ባላችሁበት ቀን ያለውን የኤክስቼንጅ የዶላር ኤክስቼንጅ ዋጋ ያሳያችኋል። እንደምታዩት እዚህ ጋር 16 ብር 160 ብር ከ88 ሳንቲም ይላል። $1 በዛ ብር ነው የምትሸጡት ማለት ነው። ከታች አማውንት ይላል። ሪሲቨር ምን ያህል እንደሚያገኝ በብር ይናገራል፣ በዶላር ደግሞ ይናገራል። $10 ባችሁ ስጽፉለት ከታች በኢትዮጵያ ብር ቀይሩት ያስቀምጧል ማለት ነው። በዚህ ኤግዛምፕል 1608 ብር ከ77 ሳንቲም ይላል ማለት ነው። እናንተ በካርዳችሁ ከሆነ የምትቀይሩት ፔይ የምትሏን ነው የምትነኩት ማለት ነው። ወይም ደግሞ ውጭ ሀገር ያለ ሰው ማስተር ካርድ ያለው ሰው እሱ እንዲከፍላችሁ የምትከፍቱ ከሆነ የምትፈልጉ ከሆነ ካርዱን ሳይልከው ሪኩዌስት ታደርጉለታላችሁ ለሱ፣ እሱ ራሱ ካርዱን ይሞላል ማለት ነው። በዚህ ኤግዛምፕል እኛ ራሳችን ከባይቢት ስለሆነ ኤክስቼንጅ እያደረግነው ፔይ የሚለውን ነው የምንነካው። ከዛ ፔይ የሚለውን ከነካም በኋላ ምን ያስመርጠናል? ወደዚህ ፔጅ ያስገባልና እዚህ ጋር እንደምታዩት አንድ የተቀመጠ አለ አካውንት። እሱኛው ኦልሬዲ ነው ያስገባሁት አካውንት ስለነበር ነው። አንድ አካውንት ካስገባችሁ ሁሌ እሱን አካውንት መጻፍ አይጠበቅባችሁም፣ ሂስትሪ ላይ ያስቀምጥላችኋል። ሌላ ጊዜ ፈጣን ኤክስቼንጅ ይኖራችኋል። አካውንታችሁን ቁጥር እያስታወሳችሁ አጽፉ። ካልሆነ ግን አድ ከታች የምታለዋን ተነኩና አድ ታደርጋላችሁ። ከዛ እዚህ ጋር ባንክ ኔሙን ያስመርጣችኋል። ኤሎት ኦፍ ባንክዎችን ያሉት የፈለጋችሁትን መርጣችሁ ከዚህ ጋር ትመርጡለታላችሁ ማለት ነው። ልክ እሱን ካለፋችሁ በኋላ የባንኩን ቁጥር ታስገቡለታላችሁ ማለት ነው። ከዛ ኮንፊርም አካውንት የሚለውን ትነኩለታላችሁ ማለት ነው። ኮንፊርም አካውንት ስትሉት ቅድም እንዳልኳችሁ እዚህ ጋር ያስቀምጠላችኋል። ኤኒ ኦልሬዲ ስላለ ነው። እሱን አንድ ጊዜ ክሊክ ታደርጉታላችሁ፣ ወይም ደግሞ ስማችሁ ያለበትን አካውንት አንድ ጊዜ ክሊክ ታደርጉታላችሁ ማለት ነው። ልክ እሱን አንዴ ክሊክ ስታደርጉት እንደዚህ ያመጣል። ከዛ እናንተ ፔይ ትሉታላችሁ ማለት ነው። ፔይ የምትለዋን አንድ ጊዜ ክሊክ ማድረግ ነው። ከዛ ሌላ ፔጅ ከፍትና ሎድ ያደርግና ምን ያመጣላችኋል? የማስተር ካርዳችሁን የምትሞሉበትን ሙሉ ፎርም ያመጣላችኋል ማለት ነው። የአካውንቱን የከፈታችሁበትን ወይም ደግሞ የማስተር ካርዱን ስም፣ ማስተር ካርዶቹ ላይ ያለውን ሙሉ ስማችሁን የባይቢት ስማችሁ ማለት ነው። ካርዱ ላይ አብራችሁ ኢንፎርሜሽን የምታገኙት ነው። አካውንት ነምበሩን፣ ካርዱ ኤክስፓየርድ የሚያደርግበትንና ሴኩሪቲ ኮዱን አስገቡ ይላችኋል ማለት ነው። ከዛ እሱን ሳትሳሳቱ በስነ ስርዓት አስገቡለት። የኮፒ ፔስት እያደረጋችሁ ብታስገቡለት ቆንጆ ነው፣ ስህተት እንዳይኖረው ማለት ነው። ከዛ እሱን ካሳለፋችሁ በኋላ ቢሊንግ አድሬስ ይልና ኦፕሽናል ቢሊንግ አድሬስ ይጠይቃል። ግን ኦፕሽናል ስለሆነ ምንም አትሙሉለት። ከአንቺ አድሬስ ምንም አትጻፉለት፣ አያስፈልግም። ኦፕሽናል ነው። አንዴ ካርዳችሁን በስነ ስርዓት ከሞላችሁ በኋላ ማለት ነው። ከዛ ልክ እሱን ከጨረሳችሁ በኋላ ከታች ፔይ የምትለዋ ትበራለች በቀይ ማለት ነው። እሷን አንድ ጊዜ ክሊክ ታደርጓታላችሁ ማለት ነው። ከዛ በኋላ እሷን እንደነካችሁ አይዲ ቼክ ብሎ ያጠነጥናል። አሁን እዚህ ጋር እኔ አፈጥንባችኋለሁ ወይም ደግሞ ከትዲ አድርገዋለሁ እንጂ እዚህ ጋር አይዲ ቼክ ብሎ ረጅም ደቂቃ ሊያጠነጥን ይችላል። እንዳልኳችሁ ዳታ ተጠቀሙ ያልኩበት ምክንያት በዋይፋይ ስትጠቀሙ እዚህ ጋር ረጅም ሰዓት ሊያጠነጥንባችሁ ይችላል። እሱ ነው የሚያስቸግረኝ። ዳታ ስጠቀም ግን ቶሎ ነው ማጠንጠኑን የሚያቆመው። ልክ ሎድ አድርጎ ወይም አጠንጥኖ ሲጨርስ ወደዚህ ፔጅ ይከፍትላችኋል ማለት ነው። $10 ኦቲፒ ወይም ደግሞ ኮንፊርም የሚያደርግ ሜሴጅ ባይቢታችሁን በከፈታችሁበት ስልክ ቁጥር ወይም ደግሞ በኢሜይላችሁ ባይቢታችሁን በከፈታችሁበት ኢሜይል ቁጥሩ ይላካል ማለት ነው። ኦቲፒው ይላካል። ልክ እሱን ቁጥር እዚች እንትኑ ላይ ታስገቡለታላችሁ። እንደምታዩት ቁጥሩ ገባ ሜሴጁ። ኦልሬዲ ደግሞ በኢሜይልም ገብቷል ማለት ነው። እሱን ቁጥር ታስገቡለታላችሁ ማለት ነው። ከዛ በኋላ ሰሚት የምትለዋን መንካት ነው ማለት ነው። አፕሩቭ ያደርግላችኋል ማለት ነው። ትንሽ ሎድ አድርጎ
አፕሩቭ ያደርጋል ማለት ነው። አፕሩቭ ካደረገ በኋላ እንደዚህ አይነት ሜሴጅ ይመጣላችኋል። ቴንክ ዩ ሶ ማች የሚልና ሰክሰስፉል የሆነ ፔመንት ተፈጽሟል የሚል ሜሴጅ ይላክላችኋል። እዚህ ጋር እንደምታዩት ወዲያው ቪዲዮ ሪከርድ ምንም ከት የለውም። በምን ያህል ደቂቃ ፔመንቱ እንደሚገባ እንድታዩት ወደ ባክ አርግቼ ወጣሁኝ። ወዲያውኑ አካውንቱን ሂት አደረገ ማለት ነው። ምንም አይነት ከት የለውም። እዚህ ጋር ባክ ነው ያደረኩት። ባክ አርግቼ ትራንዛክሽን ሂስትሪ ላይ ገብቼ ሂስትሪውን ለማየት ስል ኦልሬዲ ብሩ ገባ ማለት ነው። ሶ ፋስት ፔይ ላይ ይሄንን ተጠቅማችሁ ማድረግ ትችላላችሁ። እንደዚህ ማለት ነው። የፈለጋችሁትን ባንክ ተጠቅማችሁ በዚሁ ደቂቃ ወዲያውኑ ባንካችሁ ላይ ሂት ያደርጋል ማለት ነው። ሁለተኛው ደግሞ ካሽጎ ነው። ካሽጎ ላይ የዘሴም የካርድ ፔመንት አፈጻጸም ቢኖረውም ልዩነታቸው የኤክስቼንጁ ሬት ላይ ጉዳይ ነው ያለው። ካሽ ፔይ ነክታችሁ ወደዚህ ፔጅ ያስገባችኋል። እንዳልኳችሁ ነው አካውንት ክፈቱ የሚል ነው መጀመሪያ ይመጣላችሁ። እናንተ ኢሜል ፓስወርድ አስገብታችሁ መክፈት ነው፣ ቀላል ስለሆነ ነው። እሱን ካስገባችሁ በኋላ እዚህ ጋር ባንክ ትራንስፈር፣ ካሽ ፒክአፕ ምናምን የሚሉ እንትኖች አሉ። ዴይሊ ኤክስቼንጅ ሬቱ ማየት ከፈለጋችሁ ከታች ይጽፍላችኋል የየባንኩ። አሁን ቅድም የፋስት ፔይ ላይ ምንድን ያየ ነው አንድ ነው ዴይሊ ኤክስቼንጅ ሬት ያለው በ160 ከሆነ ለሁሉም ባንክ በ160 ነው የሚሆነው። የካሽጎ ላይ ግን የንግድ ባንክ የራሱ አለው፣ የዘመን የራሱ አለው፣ የዳሽን፣ የአቢሲኒያ፣ የዘምዘም ባንክ፣ የኤምፔሳ የተለያየ ኤክስቼንጅ ሬት ነው ያላቸው በዴይሊ። እዚህ ጋር እንደምታዩት ከነዚህ ሊስቶች ውስጥ የኮሜርሻል ባንክ ኦፍ ኢትዮጵያ ሞር ይጨምራል፣ ምክንያቱም 160 ብር ስለሆነ ከፋስት ፔይ ጋር ኢኩቫለንት ነው። ዳሽን ግን እዚህ ጋር በምታዩበት ጊዜ 142 ብር ነው፣ ይቀንሳል ማለት ነው። ፋስት ፔይ ለሁሉም ወጥ የሆነ እንትን ያለው፣ የካሽጎ ግን የተለያየ ነው ያለው። ሜቢ ከፋስት ፔይ ራሱ ከፍ ያለ ሬት የምታገኙበት ጊዜ ይኖራል። ኮምፔር ማድረግ ትችላላችሁ። ለአሁኑ ደግሞ የተለየ ባንክ አካውንት እንጠቀምና የንግድ ባንክን እንጠቀም። አንድ ሬቱም ቆንጆ ነው፣ ሁለት ደግሞ ስቲል እሱም ላይም ሂት እንደሚያደርግ እንድናይ ማለት ነው። እሱን ካያችሁ በኋላ ኤክስቼንጅ ሬቱን ወደ ላይ ተመልሳችሁ ምንድነው የምትነኩት? ባንክ ትራንስፈር የሚለውን አንድ ጊዜ ትነኩታላችሁ ማለት ነው። ባንክ ትራንስፈር የሚለውን ከነካችሁት በኋላ ከዛ የምትልኩበትን ባንክ ምረጡ ይላችኋል ማለት ነው። ከዛኛ እንዳሁኑ ምን ብለናል? ንግድ ባንክ እንጠቀማለን። ንግድ ባንክ አስገባችሁ በኋላ መላክ የፈለጋችሁበትን ብር በዶላር አስገቡ ይላችኋል። ከታች እንደምታዩት 1506 ብር ሲደመር የቦነሱ 100 ብር 1600 ቅድም ካስገባ ነው ከፋስት ፔይ ጋር ኦልሞስት ኢኩቫለንት። ያም 1600 ምናምን ነው፣ ይሄም 1600 ምናምን ነው ማለት ነው። ከዛ በኋላ ኔክስት የምትሏን እንነካለን። ኔክስት የምትሏን ከነካም በኋላ አካውንት ነምበሩን አስገቡ ይላችኋል። የምትልኩበትን የንግድ ባንኩን ማለት ነው። ንግድ ባንክ ስለመረጥን አካውንቱን ታስገባላችሁ። አካውንቱን ካስገባችሁ በኋላ ቼክ አካውንት ስትሉት በዛ አካውንት ስር ያለውን ስም ባለቤቱን ያመጣል ማለት ነው። እዚጋ እንደምታዩት አመጣ። ሪዝን ይላል። ሪዝን ላይ ምንም ማስገባት ትችላላችሁ፣ መጻፍም ትችላላችሁ። ኮንፊርም ስትሉት ወደዚህ ፔጅ ያመጣላችኋል። ይሄ ሪሲት ነገር ነው ማለት ነው። ቼክ እንድታደርጉና ኤዲት ማድረግ ካለባችሁ አካውንት ከተሳሳታችሁ ደግማችሁ ቼክ እንድታደርጉ ነው። ምንም ችግር ከሌለው ኮንፊርም ማለት ነው። ኮንፊርም ትሉትና ታልፋላችሁ ማለት ነው። ከዚህ በኋላ ያለው ፕሮሰስ ዘሴም ከፋስት ፔይ ጋር ያለው ፕሮሰስ ነው። አይዲ ቼክ ብሎ የተወሰነ ሎድ ያደርጋል። የማስተር ካርድ እንትን ነው፣ ፎርም ነው። ፎርሙን ትሞላላችሁ፣ ካርዳችሁን፣ ኤክስፓየር ዴቱን የካርዱን፣ ከዛ ሴኩሪቲ ኮዱን ታስገባላችሁ ማለት ነው። ከዛ ቢሊንግ አድሬሱን እንደቀደሙ ፓስት አድርጉታላችሁ፣ ታሳልፉታላችሁ ማለት ነው። ሶኒ ፈጠን እርግቼ ልሙላው ማለት ነው፣ ተመሳሳይ ስለሆነ። ከጨረሳችሁም በኋላ እንደ ፋስት ፔይ የምትሏ በቀይ ተበራላችኋለች። እሷን አንድ ጊዜ ክሊክ ነው። ከዛ ፕሮሰሲንግ ብሎ የተወሰነ ደቂቃ ሎድ ሊያደርግ ይችላል፣ ወይም ፈጥኖም ይጨርስላችሁ ይችላል። ለኢንተርኔታችሁ ፍጥነት ግን ኖ ወሪስ። ከዛ የኦቲፒው ይላካል በተመሳሳይ ሁኔታ ኢሜላችሁ ላይ ወይም ደግሞ በስልካችሁ ይላካል። ኢሜላችሁን ግን ቼክ አድርጉ፣ ባይቢቱን የከፈታችሁበትን እሱን ታስገቡለታላችሁ። ከዛ በኋላ የተወሰነ ሎድ አድርጎ ማርክ ያደርግላችኋል፣ ቲክ ያደርገዋል፣ ኮንፊርም ያደርገዋል ማለት ነው። እዚህ ጋር እንደምታየው ሰክሰስፉል ሴንት ካለ በኋላ በምን ያህል ደቂቃ ውስጥ ያለምንም ከት ብሩ እንደሚገባ ታዩታላችሁ ማለት ነው። እንደምታዩት ወዲያውኑ ብሩ እዛው ጋር ባክ እንኳን ወደ ሆም ፔጅ እንኳን ሳልገባ ወዲያውኑ ብሩ ገባ ባንኬ ላይ ማለት ነው። ባክ አርግቼ እኔ ወጣሁኝ። በዚህ መንገድ የካሽጎንም መጠቀም ትችላላችሁ ማለት ነው። እንዳልኳችሁ ዲፍረንሳቸው ምንድን ነው? የካሽጎ ላይ የተለያዩ ባንኮች የተለያየ ኤክስቼንጅ ሬት ነው ያላቸው። ፋስት ፔይ ላይ ግን አንድ ኤክስቼንጅ ሬት ለሁሉም ባንክ ይሆናል ማለት ነው። እናንተ አሁን ከንግድ ባንክ ውጭ ለዚህኛው ካሽጎ መጠቀም ከፈለጋችሁ ሜቢ ሬቱ ዝቅ ሊልባችሁ ይችላል ማለት ነው። እንደ ዴሊው ሊለያይ ይችላል። ሜቢ አንድ ቀን ዳሽን ከፍ ሊል ይችላል ምናምን። እሱ ነው ከተለየ ነገር ያለው ማለት ነው እንጂ እዚያ ካርዱ ፔመንት ጉዳይ ዘሴም ነው ማለት ነው። ሶስተኛው ደግሞ ቴሌብር ሬሚት ነው። ቴሌብር ሬሚትም አካውንት መክፈት ካለባችሁ በዚህ መንገድ ኢሜይል፣ ስልክ ቁጥሩን አስገብታችሁ ትከፍታላችሁ። ቀላል ነው። ከዛ አንዴ ከከፍታችሁ በኋላ በኢሜይላችሁ ሎጊን ማድረግ ነው ማለት ነው። ከዛ በኋላ በኢሜይላችሁ ሎጊን ካደረጋችሁ በኋላ እንደዚህ አይነት ፔጅ ነው የሚመጣላችሁ ማለት ነው።
ምን ይኖራል? ቴሌብር ደግሞ ፊት ለፊት ኤክስቼንጅ ሬቱ የዴይሊ ኤክስቼንጅ ሬት ይናገራል። ግን ቴሌብር ሪሚት ላይ ወደተለያዩ ባንኮች መላክ አትችሉም። ያላችሁ አማራጭ ቴሌብር ብቻ መጠቀም የምትችሉት። እንደ ሌሎቹ የባንክ አማራጭ አይሰጣችሁም። ቴሌብር ላይ ብቻ ነው ማስገባት የሚችሉት። ግን እንደምታዩት የተሻለ ይመስለኛል። ስላይትሊ ኤክስቼንጅ ሬቱ ከፍ ይላል በ148 ከ79 ሳንቲም ፕላስ ጊፍት ደግሞ 11% ወይም ደግሞ 16 ብር ከምናምን ይሆናል። ይሄም 160 ምናምን ብር ነው። ትንሽ ሂሳቡን ስትሰሩት አይ ቲንክ ከፍ ይላል ይመስለኛል። 164 ብር ወይ ምናምን ነገር ሊሆን ይችላል ሂሳቡ ማለት ነው። እንደዛ ነው 164 ብር አካባቢ ይደርሳል። ሞር ኤክስቼንጅ ሬቱ ከፍ ይላል ማለት ነው። ግን የተወሰነ ችግር አለበት ቴሌብር ሪሚት 2 ጊዜ ነው ያጋጠመኝ። አሁን ሲያጋጥመኝ እናንተም ታዩታላችሁ ላይቭ ማለት ነው። ከዛ በኋላ እናንተ መላክ ከፈለጋችሁ ምንድነው የምታደርጉት? ወይም ኤክስቼንጅ ማድረግ ከፈለጋችሁ ሴንድ መኒ የምትለዋን አንድ ጊዜ ክሊክ ታደርጓታላችሁ ማለት ነው። እሷን ክሊክ ስታደርጓት ምን ይመጣላችኋል? የቴሌብር ስልኩ ቁጥሩን ወይም ተቀባዩ የቴሌብር ስልኩ ቁጥርን አስገቡ ይላችኋል። ከዛ በኋላ እሱን ስልክ ቁጥር ታስገቡለታላችሁ፣ የቴሌብር ያለበትን ስልክ ቁጥር። ከዛ ቼክ አካውንት ስትሉት በዛ ስልክ ቁጥር ያለውን የቴሌብር ባለቤትነት የሪሲቨሩን ባለቤትነት ስም ያመጣላችኋል። መላክ የምትፈልጉትን አማውንት ይጠይቃችኋል። እናንተ የፈለጋችሁ ያስገቡለት። $10 እንበለው። ሪዝን አያስፈልግም። ኤክስቼንጅ አድርጎት እንደምታዩት ከፍ ያለ ሬት አይደለ ያለው በ163 ብር ከ67 ሳንቲም ከፍ ያለ ሬት ነው እንደም ያለው። ቶታሉ 1651 ብር ነው የሚገባው ማለት ነው ወደኛ። እሱን እናያለን። ኮንፊርም ብል የሚለውን ነካለን ማለት ነው። ኮንፊርም የሚለውን ከነካም በኋላ እንደዚህ ቢል ኢንፎርሜሽን የሚል አድሬሳችሁን አስገቡ፣ ሙሉ ስማችሁን አስገቡ። የምትልኩለትን ሰው ሳይሆን ይሄን አካውንት የከፈታችሁበትን ስም ማድረግ ትችላላችሁ። እሱን አስገቡ ይላችኋል። ቀለል አድርጋችሁ ሙሉት። ምንም የሚካበድ ነገር የለም። አድሬሳችሁን ያላችሁበትን ከተማና አገራችሁን መጠቀም ትችላላችሁ። አድሚኒስትሬቲቭ ኤሪያ ላይ ደግሞ ያላችሁበትን ክልል አስገቡለት። ኦፕሽናል የሚሉትን ዝሎላቸው። አንዴ ከሞላችሁ በኋላ በተደጋጋሚ አይጠይቃችሁም። አንዴ የመጀመሪያውን ፔመንት ላይ ነው ብቻ ነው የሚጠይቃችሁ ማለት ነው። እሱን ካረጋችሁለት በኋላ ኔክስት ማለት ነው። ኦፕሽናል የሚሉትን እንዳልኳችሁ ዝለሏቸው ማለት ነው። ከዛ ኔክስት ካላችሁት በኋላ ምንድነው የሚጠይቃችሁ? የካርዳችሁን ዲቴል ይጠይቃል። በተመሳሳይ ሁኔታ ካርድ ነምበራችሁን፣ ሴኩሪቲ ነምበራችሁን እና ኤክስፓየር የሚያደርግበትን የካርዱን ቁጥር ታስገቡለትና ሴንድ ማለት ነው። ሴንድ ስትሉት የተወሰነ ሎድ ያደርግና ወደ ምን ያሳልፋችኋል? ወደ ኦቲፒ ኤሪያው ያሳልፋችኋል ማለት ነው። ኦቲፒ ኤሪያው ተመሳሳይ ነው። አይዲ ቼክ ይልና ሎድ አድርጎ ኢሜይል ይላክላችኋል ማለት ነው። ኦቲፒ ይላካል። ኦቲፒውን ታስገባላችሁ ማለት ነው። ከዛ ስጨርሱ ሰሚት ማለት ነው። እዚህ ጋር እንደምታዩት ልክ እኔ ሰሚት ካልኩት በኋላ ምን አለኝ? ዴክላይንድ አለኝ። ለምንድነው ዴክላይንድ የሆነው? በሪስክ አሰስመንት ይላል። የሆነ ሪስክ ዲቴክት አድርገናል። ሜቢ ይሄ ካርዳችሁ ተሰርቆ ምናምን እንደዚህ ነገር ሀፕን ቢያደርግ ፕሮቴክት ለማድረግ በሚል ይመስለኛል ምን አረገው? ዲክላይን አረገው። አሁን ዲክላይን ማድረጉ አይደለም ችግሩ፣ ኤክስቼንጅ አላረገው ማለት ነው አይደለ? በቃ ወደ ብሩማ ወደ ቴሌብራችን አልገባም ምናምን ነው። ግን የሚፈጠረው ኦቲፒ ስላስገባችሁ አንዴ ባይናንስ ከካርዳችሁ ላይ ይቆርጠዋል። ምንድነው የሚሆነው? ማስተር ካርድ ከካርዳችሁ ላይ ይቆርጠውና ያሳልፈዋል። ከዛ ካርዳችሁ ላይ አሳልፎት ልክ ቴሌ ጋር ሲደርስ ቴሌ ደግሞ ኦኬ ይሄ ነገር የሪስክ ችግር ሊኖርበት ይችላል አንፈልግም ብሎ ዲክላይን ያደርጉታል። ምን ይሆናል? ለ1 ለ3 ለ4 ቀን ብሩ አየር ላይ ይቀራል ማለት ነው። እኔ ይሄን ያፕን ያደረገብኝ ብሩ ለ3 ለ4 ቀን አየር ላይ ቀርቶ ከዛ በኋላ ነው ወደ ባይቢት ካርዴት ወይም ደግሞ ወደ ማስተር ካርድ የተመለሰው። ለጊዜው ቴሌብርን ይሄ ነገር ሊያጋጥማችሁ ይችላል። ሁለቱ በስነስርዓት እየሰሩ ነው፣ ምንም ችግር የለባቸውም። ቴሌብር ግን የካርዱን ባለቤት ፕሮቴክት ለማድረግ ብሎ ሜቢ ተዘርፋችሁ እንኳን እንዳይሆን ብሎ ዲክላይን ሊያረግባችሁ ይችላል። እንዳልኳችሁ እኔ ስላጋጠመኝ ነው፣ ላያጋጥማችሁ ይችላል። ዲክላይን ሊያረግባችሁ ይችላል። ዲክላይን ካረጎትም ከካርዳችሁ ላይ ተቆርጦ ስታዩ ዶንት ፓኒክ ማለት ነው፣ እንዳትደነግጡ። አየር ላይ ነው የሚቀረው ብሩ። ባይቢት ሰፖርት ማውራት ትችላላችሁ። አየር ላይ ይቀራል። ከ3 ከ4 ቀን በኋላ ተመልሶ ወደ ካርዳችሁ ይመለሳል። ሹርሊ የኔም ስለተመለሰ ይቆርጧል። ሪስክ ዲክላይን ካደረገው ኦልሬዲ ይቆርጧል ማለት ነው። ሜቢ እኔ እስካሁን አላጋጠመኝም። ፋስት ፔይ ላይም ካሽጎ ላይም አላጋጠመኝም። እንደዚህ ነገር ካጋጠማችሁ ግን ማስተር ካርድ አየር ላይ ቀርቶ አይቀርም፣ ተመልሶ ወደ ማስተር ካርዳችሁ ነው የሚመለሰው ማለት ነው። ይህን ይመስላል ማለት ነው። ቴሌብር ላይ ያጋጠመኝ ችግር ይህንን ነው። ኤክስቼንጅ ሬቱ ቆንጆ ቢሆንም ይሄ ችግር አጋጥሞኛል። ለእኔ
the best ምለው አሁን ፋስትፔይ ነው። ፋስትፔይን ተጠቀሙ፣ መጠቀም ትችላላችሁ። ካሽጎም እንደምታዩት ቆንጆ ነው፣ ግን ኤክስቼንጅ ሬቱ ላይ የተለያየ ባንክ ዲፍረንስ መኖሩ ብቻ ነው ሜቢ የማትጠቀሙት። አሁን ንግድ ባንክ የማትጠቀሙ ከሆነ በሎስ ፕራይስ ኤክስቼንጅ ልታደርጉ ነው ማለት ነው። ፋስትፔይ በጣም ቆንጆ ነው፣ ሁለቱም ቆንጆ ነው። እንዳልኳችሁ ዳታ መጠቀም እንዳትረሱ። ዋይፋይም ለእናንተ ከሰራ በደንብ መሞከር ትችላላችሁ ማለት ነው። የሶስቱንም አያችሁ። አሁን በነፃነት በፍሪደም ኦሬዲ ሞክሬ ያሳይቻችኋለሁ። ሂት ሲያደርግ አካውንቴን አይታችኋል። ምንም የሚያስጨንቃችሁ ነገር የለም ማለት ነው። ግን የቴሌብር ሊሚትን አይታችሁታል አይደለ? ለጊዜው ለእኔ ቴሌብር ሊሚት እያስቸገረኝ ነው። ስለዚህ እናንተ አትጠቀሙት። ግን አይሰራም ማለት አይደለም። ለአንዳንዶቻችሁ ሊሰራ ይችላል። ከዚህ በፊትም እንደዚህ ሆኖ እንዳልኳችሁ በአራተኛው ቀን ተመልሶ አካውንቴ ገብቷል፣ ወይም ደግሞ ባይቢት ላይ ተመልሷል። ብሩ ስታክ አድርጎ አይቀርባችሁም። ግን ብዙ ድግግሞች ስለሚፈልግ ሁለቱን ስፔሻሊ ተጠቀሙ፣ ፋስትፔይ እና ካሽጎን። ፋስትፔይ በጣም ፈጣን ነው። እንደገና የፈለጋችሁትን የባንክ አካውንት በተመሳሳይ ሬት ኤክስቼንጅ ማድረግ ስለሚችሉ ፋስትፔይ በጣም ለኔ ተመራጩ ነው። ግን ለወደፊት እንኳን ቴሌብር ሊሚትን መጠቀም በስነስርዓት በምትችሉበት ጊዜ፣ ለእናንተ በሚሰራ ጊዜ በዚህ መንገድ ነው እሱ የምትጠቀሙት ማለት ነው። ስለዚህ ይኸው አሁን እንዴት ኤክስቼንጅ ማድረግ እንደምትችሉና ቀጥታ ወደ ባንካችሁ እንዴት ማስገባት እንደምትችሉ ሌጋሊ አየን ማለት ነው። ቪዲዮ ይህንን ይመስል ነበረ። ቪዲዮ ከተመቻችሁ ሰብስክራይብ እና ላይክ ሳታደርጉ እንዳትወጡ ማለት ነው። ቴሌግራም ቻናላችንንም ጆይን ማድረጋችሁ እንዳትረሱ። ሊንክ ዲስክሪፕሽን ላይ ወይ ኮሜንት ላይ አለ። በሌላ በተሻለ ቪዲዮ እስከምንገናኝ ሰላም።